ወይዘሮ ዘርፌ አሁን ላይ እንዴት ላደርግ ነው? ባንዴ ላይ ወጥቼ ወደ መሬት ወደታች መውረድ አይከብድሽም? ግን ዘርፌ እኔስ ከበደኝ፣ ለራሴ ከበደኝ። እውነት ዘርፌ አደኩ ብዬ ስቄ ሳልጨርስ እንደገና ወደ መሬት። እውነቷን ነው ለካ ሉላ እየተናገረችው። አንቺ ራስ ወዳድ ነሽ አለችኝ። ለካ እውነቷን ነው። አሁን የራስ ወዳድ ነኝ። ራስ ወዳድ ስለሆንኩኝ ነው አይደለ እንደዚህ ሆንኩትኝ። ለምን እንደዚህ ሆነ ግን? ለምን እንደዚህ ሊሆን ቻለ? በማለት ራሷን ትጠይቀዋለች። ግን ደግሞ የፈለገ ነገር ቢሆን እኔ ዘርፌ አልወድቅም። ምክንያቱም ቤቱም ሆቴሉም ሁሉም ነገር ቢወሰድብኝ መኪናዎች አሉኝ። በመኪናዎቼ አሁንም ወደ ከፍታዬ መድረሴ የማይቀር ጉዳይ ነው። ስለዚህ 5 መኪና ስላለኝ በ5ቱ መኪናዎቼ ከፍ ማለቴ የማይቀር ነው ትላለች። ዘርፌ መኪናዎቹን የመያዝ አላማው አላት። ግን ደግሞ መኪናው ይሰጣታል ወይ የሚለው እሷ ገና አላሰበችም። ምክንያቱም ሙሉ ንብረትሽን ሽጪው፣ ይህንን ጉዳይ ወደ ፖሊስ ከማድረሴ በፊት ሁሉን ነገር በስሜ ያዞሪልኝ ብሏታል ሳሚ። ምክንያቱም በስምሽ ካላዞርሽልኝ በስሜ ሁሉን ነገር ሮቤል አንቺ ቪዲዮ የቀረጸሽን ስትቀብሪ ሰውየውን ስትቀብሪ እየተቀረጸ ቪዲዮ ለኔ ተልኮልኛል። ስለዚህ ይህንን ቪዲዮሽን ለፖሊስ ልላከው እና ትታሰሪያለሽ ወይስ ንብረትሽን ለኔ ትልኪልኛለሽ? አሁን ምርጫ ሰጥቼሻለሁ ይላታል። እባክህን ቢያንስ የማስብበት ጊዜ ስጠኝ ስትለው፣ ነግሬሻለሁ አሁን ስደውልልሽ የመጨረሻ ውሳኔሽን ወስነሽ እናውሰድ እንድትኝ ብቻ ነው የምፈልገው፣ ውሳኔሽን ነው የምፈልገው ይላታል። እባክህን አዳምጠኝ፣ ትንሽ ጊዜ ስጠኝ፣ ቤትም ብዬ ቢያንስ ለ3 ቀን እንኳን ታገሰኝ ስትለው፣ በፍጹም 3 ቀን አይደለም 1 ቀን አልታገሰሽም። ስለዚህ ሁሉ ነገር አሁን አስተካክይልኝ። ቆይሽ እናንተን ብር እስከ ላምጣ፣ የአራጣ አበዳሪውንስ የላ አድርገው። አራጣ አበዳሪው አሁን ቤቱን ገንዘብ ጨምሮ እንደሚገዛኝ ነግሮኛል። ስለዚህ አራጣ አበዳሪው የራሱን 4 ሚሊዮኑን ብር ወስዶ የተረፈውን ለእናንተ ከፍላለሁ፣ እባክህ ታገሰኝ ብትለውም 20 ሚሊዮን ጭማሪ እፈልጋለሁ አልኩሽ እኮ ወይዘሮ ዘርፌ እየሰማሽኝ ነው ግን ሲላት፣ ምን? አዎ 20 ሚሊዮን ጭማሪ እፈልጋለሁ። አንደኛ እስከዛሬ ያጉላላሽን፣ ሁለተኛ ደግሞ የአስክሬኑን ማንቅበሪ ብሎሽ እንደቀበርሽ ባላቅም የቀበርሽበት የዚህን የተገደለው ሰውስ ማን ነው? የኔ እኮ የስራ ባልደረባዬ ነው። ገብቶሻል? ስለዚህ ሁሉንም ነገር እፈልጋለሁ ይላታል። እሺ የማስብበት ጊዜ ስጠኝና ስትለው፣ አንቺ እስከምታስቢ አህያ ትወልዳለች። ስለዚህ የራስሽ ጉዳይ በማለት ጆሮዋ ላይ ስልኩን ይዘጋዋል። በዛን ሰዓት ዘርፌ ምን አባቴ ልሁን? ምን ይሻለኛል? ምን ውስጥ ነው የገባሁትኝ? ሉላ ለምን እንደዚህ አይነት ጦስ ውስጥ ከተትሽኝ? ግን ለምን ወረቀቱን ቀየርሽብኝ? ስትል ሉላንም መርገም ትጀምራለች። ሉላ ለብቻዋ አሁን ወጥታለች። እህቷ ጋር ለመገናኘት ወደ ካፌ ሄዳለች። የሄደችበት ካፌ ቁጭ ብላ እህቷን እየጠበቀች እያለ ሳታስበው የሮቤል ሚስት የሆነችው ማህሌት መታካ አጠገቧ ቁጭ ትላለች። በንዴት የያዘችውን ስልክም ጠረጴዛ ላይ ቁጭ ታደርግና፣ ሴትዮ ግን ቆይ ለምንድን ነው የምትመጪው? እኔ ጋር እኔ ያለሁበት ቦታ ለምን ትከታተኛለሽ? ስትላት፣ እዩልሽ ሮቤል የት እንደደበቅሽው ልትነግሪኝና ልታሳየኝ ትችያለሽ ወይም? ስለ ሮቤል የማውቀው ነገር የለም። ከሮቤል ጋር ተጣልተናል ብዬሻለሁ። ገብቶሻል? ግን ሮቤል ከሌላ ሴት ጋር ሲማግጥብኝ ስላየው በዛ ተጣልተናል። ስለዚህ ሮቤል ከኔ ጋር አይደለም። ስለ ሮቤል ምንም ነገር እንዳትጠይቀኝ ከዛሬ ጀምሮ። እዩልሽ በሄድኩበት አትከተይኝ ስትል ኮስተር ብላ ለማለት ትመልስላታለች። እሺ ልጃችሁስ? እስተ ልጁ የሮቤል ልጅ አይደለም አልኩሽ እኮ ሴትዮ። ከሮቤል አይደለም ያረገዝኩት፣ ልጁ የራሴ የሌላ ነው። ከሮቤል አይደለም የተረገዘው ስትላት፣ ታይ እባክሽ እንደዛ ነው እንዴ? ሮቤል ደውሎልኝ ነበረ፣ ግን ደግሞ ድጋሚ ስሞክርለት ስልኩ ዝግ ነው። ስለዚህ ከደወለልሽ ታዲያ እኔ ምን አገባኝ? ከደወለልሽ ነው፣ ካልደወለልሽ ስልኩን ከዘጋ ደግሞ ስልኩ የሱ ነው። አይቼውም አግኝቼውም አላውቅም። ስለዚህ እባክሽን አትከታተይኝ ስትል በመሀላቸው ቤዛ ትመጣለች። ሰላም እንዴት ናችሁ? ቆይ ማናት ደግሞ ይቺ ስትል ስጠይቃት፣ ይቺ የሮቤል ሚስት የነበረችው የድሮዋ ነቻ እኮ። አይ ፊቷማ አዲስ አልሆነችብኝም። ባለፈው እኔ እኮ አንቺን መስያት እየደበደበችኝ እሷ ነች ስትል ቤዛም ትናገራለች። ለማንኛውም እናንተ ተነጋገሩ፣ እኔ ወደ መጸዳጃ ክፍል ድርሼ ልምጣትልና ሉላ ተነስታ ትሄዳለች። የኔ እህት ግን አንድ ነገር ልጠይቅሽ፣
ሉላ ማለት አንቺ እንደምታስቢያ ሴት አይደለችም። ስለዚህ ይኸውልሽ ከሮቤል ጋር ተጣልተዋል ቆይተዋል ከተጣሉና ከተለያዩ። ስለዚህ ለምን ሉላን ትከታተያታለሽ ስትላት ምናልባት አንቺ ጥሩ ሰው ትመስኛለሽ ስታወሪም ረጋ ብለሽ ነው የምታወሪው ስትል ነው መረጋጋት አለመረጋጋት ሳይሆን እውነታውን ነው እየነገርኩሽ ያለሁት ስትላት እና ታዲያ የተረገዘው ልጁንስ እንዴት ልታሳድገው ነው ታዲያ ከሮቤል ጋር የተፋታችው? ይቅርታ የኔ መቤት ልጁ የሮቤል አይደለም ከፈለግሽ ደግሞ የልጇን አባትም ላስተዋውቅሽ እችላለሁ ትላታለች። ምንድን ነው የምትይው? አዎ እውነታው ይሄ ነው። ሰላም ሰላም፣ ወድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ምስል በአክብሮት ጠይቃለሁኝ። ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም በኮሜንት እንድታስቀምጡ ምስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ስለዚህ ታዲያ ምንድን ነው የምትይው? እናም ባጉል ጊዜሽንን ከሉላ ጋር እየተመላለሽ ጊዜሽን አታቃጤ ለማለት ፈልጌ ነው ትላታለች። ለነገሩ ሁለታችሁም አንድ አይነት ናችሁ። ለማንኛውም ይኸው ንገሪያት፣ እውነታውን የደረስኩበት ጊዜ ግን ፍሪኝ ብላሻለች በያት። ይቅርታ የኔ እመቤት፣ የሚፈራ ማንም የለም፣ ሁሉንም ፊት ለፊት እንጋፈጠዋለን እንጂ የሚፈራ የለም ስትል ቤዛም ትመልስላታለች። መሀሌትም ካጠገባቸው ተነሳ ትሄዳለች። ከዛን መሀል ምን አይነት ቀውስ የሆነች ሴት ሆነች፣ በእግዚአብሔር ምን አባቷ ነው የምትለው? አዎ ከዛም ሉላ ትመለስና እሺ እህቴ ይቺ ሰይጣን የሆነች ሴትዮ ሄደሽ ምንድን ነው የምትለው? እንዴ ልጁ የሮቤል ነው ምናምን ትላለች። እኔ ምን አውቃለሁ ስትላት፣ አረ ዝም በያት ይቺ የሆነች በሽተኛ የሆነች ሴትዮ እኮ ነች። ምናልባት እቺ ሴትዮ ግን እውነት ለፖሊስ ትናገር ይሆን እንዴ? ደግሞ ወይስ ዘርፌ ቤት ሄዳ ደግሞ ዘርፌን ትጠይቃት ይሆን? ምን ይሻለኛል ስትል ደግሞ አሁንም ማመንታት ትጀምራለች ቤዛ። ስለዚህ ለሳሚ ደውዬ ልንገረው እያለች እያለ ሉላ ትመጣለች። እሺ እህቴ ሄደች እንዴ? ሄዳለች። አዊት የተረገመች ሴትዮ እና አሁን ሉላሽ የት ነው ያለሽው ስትላት፣ እንግዲህ እነ ሳሚ ያዘጋጁልኝ ማረፊያ አለ እዛ አርፋለሁኝ። ብር ምናምን ከሌለች ደግሞ እኔ እሰጥሻለሁ እህቴ። ግን ይህ ነገር የሚያልቅ ይመስልሻል? እንግዲህ ስተካከል ብዬ አስባለሁ እህቴ። የምችለውን ሁሉ እየሞከርኩኝ ነው። ደውላ ብታይ በጣም ጩኻብኛለች። እኔም የምፈልገውን ነገር ተናግሬያታለሁኝ እና በጣም ተናዳብኛለች ዘርፌ ስትላት፣ እንዴ መናደድም ሲያቀጣት ሲበዛባ ሲያንሳት ነው ያደረግሽው ነገር እኮ ከባድ ነው እህቴ። ለኔ ብለሽ ብዙ ስቃያየሽ። እኔ ሃይምሮዬ የሚያርፈው እህቴ እንደዚህ አትበኝ። ሁሉ ነገር ተስተካክሎ እጅሽ ሲገባ ያን ጊዜ ነው መመሰጋገን የምንችለው። ይህ ገንዘብ ደግሞ የኔ ሳይሆን ያንቺም ጭምር ነው ስትላት፣ የሁላችንም ሊሆን ይችላል፣ ግን ደግሞ አንቺ ወደ ቤትሽ እንድትመለሽ እፈልጋለሁ እህቴ። በእኔ የተነሳ እንድትሰቃይ አልፈልግም በማለት ሉላም ለእህቷ ታግዛለች። ሽብሩ ወደ ነሳሚ ጋር ሄዷል ኩቻን ፍለጋ።